አናገረኝ። ትንሽ በጀርመንኛም አወራሁት። አማርኛ ትችላለህ ስለው አማርኛ አልችልም አለ። ኦኬ ከዛ በጀርመንኛ ትችላለህ ስለው አዎ እችላለሁ ብሎ ጀርመንኛ አወራኝ። ከዛ ላናገር ፈልጌ ነው ምናምን ስለው በቃ ከዛ ገባው መሰለኝ እና ወዲያው እንትን አለ። ይኸው ሙሉ መታለች እኮ ጋሽ ሰው ስለበዛበት ነው። በቃ ልጁ ተስፋ ቆርጧል። እንዴ አመቱ ሆኖታል። እኔ ግን አሁን አዲስ ነገር መስሎኛል። ታውቃለህ ገና ለካ ይሄ ነገር አመቱ ነው እንዴ። መሰረት እንኳን አመት ሆነኝ በስልክ ሳወራው በዚህ ጉዳይ አለች እኮ በጣም ረጅም ነው። በጣም ረጅም ነው። በጣም ረጅም ነው። ቆይ እስኪ እኔ ግን እሷን እጠይቃታለሁ። እሷም እኮ የሆነ ቦታ ላይ ቀርባ ነበረ እና ለምንድን ነው እነዚህ አሁን መጣች። ሙሉ ሄሎ ሄሎ፣ ይሰማሻል? አሁን ሙሉ አቤት አቤት፣ ይሰማሻል? ይሰማል? አሁን ይሰማኛል። አሁን በቃ አሁን አልሐምዱሊላህ ተስተካክሏል። እኔ የምልሽ ኢቢኤሶች ጋር ሄደሽ ነበር እንዴ? ኢቢኤስ ጎች ጋር ሄደሽ ነበር? አቤት፣ ኢቢኤስ ሄደሽ ነበር ወይ? አዎ ሄጄ ነበረ። ብዙ ተመላልሻለሁ። ብዙ ጊዜ ምን አሉሽ? አዎ ተመላልሻለሁ። እዛ ቀረጻ ቦታ ሄጃለሁኝ። ቢሮአችሁ እነሱ የሚሉት እግር ጥሎት ከመጣ አንድ ቀን ምናልባት ነው ያሉት። አሁን ላይ የለም ነው ያሉኝ። እኔ ደግሞ ዲኤንኤ ቴስት እናንተ ጋር ዲኤንኤ ቴስት እናንተ ጋር ስላለ እኔ እሱ ባይኖርም እኔ መመርመር እፈልጋለሁ ስላቸው እሱ ፈቃደኛ ካልሆነ አይቻልም። ኤፍሬም የሚባለውንም በስልክ አናግሬው ነበረ። እዛ ቀረጻ ቦታም ሄጃለሁ ገርጂ። እንደገና ከቢሯቸውም እኔ ተመዝግቤ መጀመሪያ ላይ በሜሴጅ ምናምን ተመዝገቡ በሚባልበት ሰዓት ተመዝግቤ ያነ ኮምፒውተር ላይ አልዋለም ሲሉኝ የዛሬ 3 አመት። ከዛ እንደገና እሱ ከመጣ በኋላ ሄጄ ደግሞ ተመዝግቤ አሁን 2 አመት ሆነኝ ከተመዘግብ 2 አመት እና እሱ ከመጣ አንስቼ ምንም አላረፍኩም። አዲስ አበባ እየተመላለስኩ የእኛ ሚዲያ ላይም ቀርቤ ታሪኬን ተናግሬያለሁ። እና የእኛ ኢትዮ ሚዲያም እነሱ ምን ማለት ነው? ጴጥሮስ በዚህ ሂጂና አናግሪ ብሎኝ ከዛ መጨረሻ ላይ እንደገና ደግሞ ኦንላይን ምርመራ ብሎኝ የሆነ ደግሞ አፕሊኬሽን ልኮልኝ አርሾ ሆስፒታል ሄጄ ለሱ ለመላክ ማለት ነው ሂሳብ ምናምን ከተነጋገርኩ በኋላ እዚህ ስለማይከፈት በፖስታ ስለሆነ ሁኖኛል። እሱ እንደመጣ አካባቢ ነው የሄድኩት ወዲያውኑ። የእኛ ሚዲያማ ታሪኬን ተናግሬ ከዛ በኋላ አናገሩት። ያው እሱ ምንም አላለም። ስልኬን ስጧት ብሎ ስልኩን ተለዋወጥን። እንደገና ደግሞ አስተርጓሚው ማለት ነው የእሱ አስተርጓሚ ይቺ ኢየሩስ አርማሴ የእኛ ሚዲያ ላይ ያቀረበችኝ ማለት ነው። እዚህ የመልሳ ልጅ ናት እና እሷ እባክህ ይቺ እውነተኛ እናቱ ናት እስቲ በአካል ህያት ብላ የሆነ ሆቴል ማለት ነው እዛ ተቀጣጥረን ሄድን። ጋዜጠኛው ሀገር ማለት ነው ኢየሩስ ጋር። እሺ እሱ በአካል አየኝና አሁን ከ23 አመት በኋላ ምን ፈልገሽ መጣሽ አለኝ። እኔ እኮ ለምን አውሮፓ አትሄጂም ከፈለግሽ አለኝ። ልጅሽም ከፈለግሽ ለምን አውሮፓ አትሄጂም አለኝ። እኔ በሰዓቱም ልጄን ወድጄ አይደለም የተውኩት፣ ችግር ላይ በጎዳና ላይ ስለነበርኩ ነው። ስለዚህ መሄድም ካለብኝ እኔ የሚያግዘኝ ሰው ካለ ለምን አልሄድም? ግን እኔ አሁን እዚህ መጥቶ እናቴን እፈልጋለሁ ነው ያለው እና እኔ ትክክለኛ እናቱ ነኝ ብዬ ስል ከዛ ባለቤቱ ተው እንደሷ አትበል አንተ በእሷ ቦታ ስላልሆንክ ማንም በእሷ ቦታ ላይ ስላልሆነ እሷ ባለፈችበት መንገድ ስላላለፈ ሊሰማ አይችልም። ይችል ግን መልኳ ትመስላለች እሱን እናቱ ልትሆን ትችላለች ብላ በእንግሊዘኛ አወራችሁ እና ባለቤቷን ከዛ ቪዲዮ ኮል ላይ እሱና እኔን ጴጥሮስና እኔን አገናኙን። እሺ ከዛ ይቺ እናት ልጄ ነው ምናምን እያለች ነው ምን ትላለህ ጴጥሮስ ምናምን አለ። አዎ አይቼዋለሁ በሚዲያ ላይ አይቻታለሁ ምናምን እመጣለሁ ብሎ በዛው ጸጥ አለ።
ከልክ ቁጥር ስጫት ብሎ ለጋዜጠኛዋ ሰጠችኝ። የእሷንም ስልክ ስጭኝ አለ፣ ተቀበለ። ከዛ እያወራኝ ነበረ። እዚህ እኛ ጋር ራሱ ማለት ነው ዳታ እንትን የለም ነበረ፣ ዝግ ነበረ። በዛን ሰዓት በሜሴጅ እንጻጻፍ ነበረ። ሂጂና አዲስ አበባ ኢትዮ ሚዲያ እናግሪው፣ እናቴ ከሆንሽ ደስ ይለኛል ምናምን ይለኛል። እንደገና መልሶ ደግሞ ሌላ ይለኛል። በቃ እኔ ይህን ሁሉ ግን ተስፋ አልቆረጥኩም። ሲሰርበኝ ምንም ሲለኝ ምንም አልመሰለኝ። ምክንያት ለተውኩት ይሆናል ብዬ እስካሁን ድረስ ተስፋ አልቆረጥኩም በሱ እንጂ ብዙ አይምሮ የሚጎዳ ነገር ተናግሮኛል። ሰግጄ መጣው። ቀጥይ። ይሰማል ይሰማል። ቀጥይ። ይሰማል ውቤ ይሰማል ይሰማል። ቀጥይ። ተናበይ ሊሰግዶት ነው። አንቺ ቀጥይ። አይሰማም ይሰማል። ቀጥይ ቀጥይ። ይሰማል። እና እኔ ብዙ ደክም ያለሁኝ አስተርጓሚውን ራሱ በቃ ልጄ ነው እያልኩት እባክህ እያልኩት ነበር። አስተርጓሚው ራሱ እሺ አስተርጓሚው ራሱ የእሱ አስተርጓሚ እሱ ጋር ቀርቤ ጴጥሮስ ጋር በቪዲዮ አገናኝቶኛል፣ አስተያይቶኛል። እሱ ትክክለኛ እኔ እናቱ እንደሆንኩኝ አረጋግጧል። ግን አልፈለገኝም። ለዛ ነው እንጂ ስልክ ቁጥር ተለዋውጠን ሁሉ ነገር እየጠየቀኝ ወሎ ቆንጆ ምናምን እያለ አማራ አንቺ ምንድነሽ? ቤተ እስራኤል ያልንሽ ምንድነሽ አለኝ። ያኔ ሙስሊም ነሽ ወይስ ኦርቶዶክስ ማለቱ ነው። እኔም ነገሬው ይሄ ሁሉ እያወራን ነበረ። ከዛ በኋላ ነው እንደገና ያልፈለገኝ። በቃ እኔ መመርመር እፈልጋለሁ። በቃ እኔ አእምሮ እየተጨናነቀ ነው። በቃ አትደውይብኝ፣ አትጻፊብኝ ይለኛል። እኔ ደግሞ ስላየሁት እንዴት ብዬ ልቻል? በቃ አልቻልኩም እንጂ ቤስም ብዙ ጊዜ ተመላልሻለሁ። እኔ ኢትዮ ሚዲያ ራሱ አነጋግሬዋለሁኝ። በቃ ቪዲዮ እንሰራለን ምን እንላል ብሎኝ ከዛ በኋላ ተወኝ እንደገና ማለት ነው። እና እኔ ከመጣ አንስቶ ምንም አላረፍኩም። እሱን ለማግኘት በብዙ መንገድ እንትን ብያለሁ። የተለያየ ሚዲያ ራሱ እንዲያቀርቡኝ አስቤያለሁ። ግን ማንም ፈቃደኛ አልሆነም እኔ እንዲያቀርበኝ። ምክንያቱም እሱ እዚህ ቢሆን ኖሮ ለእኔን ሳይሆን ለእሱ ሲል ራሱ ያቀርቡኝ ነበር። እሱ ስለሌለ ኢቢኤስ ራሱ እንትን ኤፍሬም ያለኝ እግር ጥሎት ከመጣ ምናልባት የዛኔ በቃ መተሽ ጠይቂ ነው ያለኝ እንጂ አሁን ላይ አይቻልም እኔ ያሉኝ። እና ወረፋ ራሱ እኔ አልደረሰኝም፣ እስካሁን አልቀረብኩም ኢቢኤስ ላይ። እነሱን ማግኘት እኔ ምንም እስካሁን ድረስ ከመጣ አንስቶ ምንም እንትን አላልኩም። እሱን ለማግኘት ብዙ ጥሪ ያለውኝ። ምክንያቱም ተስፋ ለመቁረጥ ነው። ልጄ ነው፣ ደሜ ነው። ምንም እሱን ነፍስና ስጋዬ ምንም የወለደች እናት ታውቀዋለች ልጇን። እኔ ወላሂ ምንም ቢሆን ይሄ ልጄ ካልሆነ ምንም ወላሂ ነው የምልህ። እኔ ራሴ በቃ ውስጤን ነው የማዳምጠው። ልጄ ነው። በዚህ ምንም 100% አምንበታለሁ ልጄ ለመሆኑ። ግን እሱ በኋላ ምን እንደሆነ አላውቅም። ጎዳና ላይ ምናምን ታሪክሽን እስኪ ተናገሪ ብሎ ብዙ ውጭ ሀገር ከዛ ያሉትን አነጋግረውኛል። ስለ እሱ ማለት ነው። አማርኛ እሱ ስለማይችል ነው እኛ እናናግርሽ እያሉ ብዙ አናግረውኛል። ግን እኔ በጎዳና ላይ ምናምን ስላልኩኝ ምናልባት በዚህ አፍሮብኝ ሊሆን ይችላል። እኔ ደግሞ ይሄ ታሪኬ ስለሆነ ነው። እንዴት ብዬ በቃ ያልሆንኩትን ቦታ እንደዚህ ነው አልልም።